አሜሪካ ሲአይኤ ታቃላችሁ አይደል የደህንነቱ መስሪያ ቤት ከባዱ ምን አለ በቅርቡ ታቦተ ጽዮን ኢትዮጵያ ውስጥ መኖሯን አረጋግጠናል አሉ። ሞባይል አላችሁ ኢንተርኔት አላችሁ መቼም ተራ ነገር ታዩበታላችሁ ብዬ አላምንም። ጭንቅላት ሲከፈት እጅግ የተለየ ዘይት አለ ውስጡ 86 ቢሊየን ነርቮች አሉት እዚህ ውስጥ። እግዚኦ ተጠቅማችሁበታል ግን እንድትንቀሳቀሱ ምግብ እንድትጎርሱ የሚያደርጉት እነዚህ ናቸው። እነዚህ ተቋረጡ ማለት አፍ ተሳሰረ ማለት ነው። መፈታትም አይችል ከባድ ነገር ነው አይደለ? እና የሚገርመው ጭንቅላታችን ሲታይ ስንት አጥንቶች ብቻ አሉት? 22። የኛ አይኖች የፈዘዙት በቲክቶክ ነው። የኛ አይኖች የፈዘዙት የጠቆሩት ጭምብስብስ ያሉት ፌስቡክ በማየት ሊሆን ይችላል። የእግዚአብሔር መንፈስ የትኛው አካላችን ላይ እንደሚያርፍ አናውቅም ማለት ነው። እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው ነብዩ እግዚአብሔር ዳዊት በመዝሙር 138 በቅንፍ 139 ቁጥር 14 ላይ በተናገረው ቅዱስ ቃል ይሆናል። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን የሚግለጥልን ቅዱስ ቃሉ እንዲህ ይላል። ግሩምና ድንቅ ሆኜ ተፈጥሮ ያለሁና አመሰግንሃለሁ። እስቲ አብረን እንበለው። ግሩምና በሉ እስቲ ድንቅ ሆኜ ተፈጥሮ ያለሁና አመሰግንሃለሁ። ይህን ርዕስ የመረጥኩበት አዳም አባታችን የተፈጠረበት መታሰቢያ ነው። እግዚአብሔር አምላክ በዕለተ እሑድ ሰማይና ምድርን ሲፈጥር የፍጥረት መደምደሚያ ጉልላት ያደረገው በስድስተኛው ቀን በአርአያው በአምሳሉ የፈጠረው አዳም አባታችን ነው። ስለዚህ ዳዊት ደግሞ ተፈጥሮን በማድነቅ ግሩምና ድንቅ ሆኜ ተፈጥሮ ያለሁና አመሰግንሃለሁ በማለት ግሩም መሆኑን ድንቅ መሆኑን ተፈጥሮን ያደነቀ ፈጣሪ ፍጥረታት እግዚአብሔርን አመስግኗል። ስለዚህ በዛሬው ትምህርታችን እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ ዳዊት አባታችን ግሩም ተፈጥሮን ድንቅ ተፈጥሮን እንዳደነቀ ሰውነታችን ሁሉ ማድነቅ ብንጀምር ሰዓትም አይበቃንም። እኔ ግን 3 ወይም 4 ተዋሳታችንን እግዚአብሔር ለምን እንደሰራው እንዴት እንደሰራው ምን ያህልና ውብና ድንቅ መሆኑንም ከነምሳሌው ጭምር እንማማራለን። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን ይግለጥልን። እንግዲህ ሰው ሲባል መጀመሪያ የሚታየው አካሉና መጨረሻ የሚታየው አካሉ ምንና ምን ናቸው? ሰው ሲባል የመጨረሻዎቹ ምኖቹ ናቸው? አንድ ሰውን ግለጡት ብትባሉ እንዴት አርጋችሁ ነው የምትገልጡት? ከራስ ጸጉር እስከ እግር ጥፍር በቃ የሰው መገለጫ ነው። ከራስ ጸጉሩ እስከ እግር ጥፍሩ ተብሎ ሰው ይገለጣልና እግዚአብሔር አምላክ ደግሞ ከራሱ በላይ ጸጉርን ከእጁ ጣት በላይ ጥፍርን ወይም ከእግሩ ጣቶች መጨረሻ ላይ ጥፍርን የሰውነቱ መጨረሻ ላይ ደግሞ ቆዳን አድርጓልና እነዚህ 3 ነገሮች በጣም አስገራሚ እግዚአብሔር በእነዚህ ተፈጥሮቻችን እንድንማርና ስራውን እንድናደንቅ ፈቅዷልና ዳዊት አባታችን ግሩምና ድንቅ ሆኜ ተፈጥሮ ያለሁና አመሰግንሃለሁ ይላል። እንግዲህ የሰው ውጫዊ አካላቱን ስንመለከት የራስ ጸጉሩን የእግር ጥፍሩንና ቆዳውን ስንመለከት ተፈጥሯቸው አሰራራቸው ውስጣቸው ያለው ንጥረ ነገር ተመሳሳይ ነው። ለምንድነው እግዚአብሔር አምላክ ራስን ከላይ ጸጉርን ከላይ ጥፍርን መጨረሻ አድርጎ ከላይ ደግሞ በቆዳ ወይም በቁርበት የሸለመን ስንል በጣም ከምናስበው በላይ ብዙ ታላላቅ ምስጢራት አሉት። እንግዲህ ጸጉርም ጥፍርም ገላንም ብናስባቸው ሁሉም ተመሳሳይ በሳይንሱ ዓለም ደግሞ ኬራቲን ከሚባል ፕሮቲን የተሰሩ ናቸው። እንግዲህ ጸጉርን ሁሌ ሳስበው የሚያስደንቀኝ ጸጉራችንን ስንቆረጥ ያመናል ወይ? ጥፍራችንን ስንቆረጥ ያመናል? አያመንም። እግዚአብሔር እንዲያመን አድርጎ ፈጥሮታል ማለት ነው። እንዲያመን አድርጎ ቢፈጥረው ኖሮ ለምሳሌ ትንሽ ነገር ስትወጋን ወዲያው ሲግናል ወደ አይምሮአችን ይላካል፣ ወቅቷል ይላል፣ እንደነግጣለን። ራሳችን ግን ጸጉራችን በተለይ ሲቆረጥ አያመንም፣ ጥፍራችን ሲቆረጥ አያመንም። በጣም የሚገርመው ቆዳችንን በተመሳሳይ መልኩ ከሰውነታችን ሲረግፍ
አያመንም። ጸጉራችን ይበቅላል፣ እንላጨዋለን፣ እንደገና ይበቅላል። ጥፍራችን ይበቅላል፣ እንቆረጠዋለን፣ እንደገና ይበቅላል። ቆዳችን ይረግፋል፣ እንደገና ይተካል። ራሳቸውን እያፈረሱ እያደሱ የሚኖሩ አድርጓቸዋል። በጣም የሚገርም ነው። የራስ ጸጉርን ስንመለከተው ውስጡ ያለው ምንድነው? የሞተ ሴል ነው። ጥፍርም ላይ ብትመለከቱት፣ ጸጉርም ላይ ብትመለከቱት የሞቱ ሴሎች ስለሆነ የመጨረሻ የነርቭ ጫፍ የለውም። ስለዚህ እንደ ልባችን መቆረጥ እንችላለን፣ ጥፍራችንን መቆረጥ እንችላለን። ሰውነታችንን በተመሳሳይ መልኩ ይረግፋል። ይሄ እግዚአብሔር ድንቅ ስራው ስለሆነ ግሩምና ድንቅ አድርገ ፈጥረኸኛልና ምን እልሃለሁ ይላል፣ አመሰግንሃለሁ በማለት ዳዊት ያመሰግናል። እና የቆዳንም ነገር ስናስበው በጣም ይገርማል። በሰውነታችን እንደሚታወቀው ከ10 ትሪሊየን በላይ ሴሎች አሉን። እግዚአብሔር መቼም ድንቅ አድርጎ ነው ያዋቀረን። ድሮ ዳዊት አባታችን ሰውነቴ በስውር በተሰራ ጊዜ ይላል የተሰወሩትን ሕዋሳት የሚያቅማን ነው እግዚአብሔር ነው። ዛሬ ደግሞ ዓለም በሰራው መሳሪያ የውስጥ አካል ሲመረመርና ሲታይ ወደ 10 ትሪሊየን ሴሎች ሲኖሩ ቆዳችን ደግሞ 16 መቶኛውን ይዟል። በተመሳሳይ መልኩ የሰውነታችንን ቆዳ እንደ ራሳችን ጸጉር እንደ እግራችንና እንደ እጃችን ጥፍር ዑደት ውስጥ ነው። ይረግፋል፣ ይሞታል፣ ትቢያ ይሆናል፣ እንደገና ይታደሳል። እግዚአብሔር በዚህ አይነት ዑደት ውስጥ አኑሮታል። ለዚህ ነው በኦሪት ዘፍጥረት ምዕራፍ 3 ቁጥር 21 ላይ እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው አለበሳቸውም ይላል። ይሄንን መተርጉማን ሲተረጉሙት ራሱ ምናችን ነው? ስኪናችን ሰውነታችን ነው ብለው ይተረጉሙታል። ምክንያቱም አዳም ዕፀ በለስን ሳይበላ የነበረው ሰውነት ጽሬት ያለው ነበረ። በኋላ ግን የነበረበትን ሁኔታ ሁላችንም እናቀው ነው። ታዲያ ኢዮብ በምዕራፍ 30 ቁጥር 30 ላይ እንዲህ ያለ፣ እስቲ አብረን እንበለው። ቁርበቴ በሉ እስቲ ጠቆረ፣ ከኔም ተለይቶ እርግፍግፍ አለ። አያችሁ፣ በጣም መጽሐፍ ቅዱስ ይገርማል። ሰውነት የጠቆረ ካለ በኋላ ከኔ ተለይቶ ረገፈ በማለት ይሄ ቆዳ የሚረግፍ መሆኑን አስቀድሞ ኢዮብ ተናግሮታል። አሁን ግን ዓለማችን በረቀቁ መሳሪያዎች ታግዞ ሲመለከት በሰዓት ውስጥ ከ30,000 እስከ 40,000 የሚጠጉ የሞቱ ቆዳዎች ከሰውነታችን ይረግፋሉ። እየሰማችሁ ነው? ከ30,000 እስከ 40,000 ማለት ደግሞ በቀን ወደ 1 ሚሊዮን የሚጠጋ ቆዳ ከሰውነታችን ይረግፋል። በአመት ደግሞ እስከ 2 ፓውንድ ሴላችን ምን ይሆናል? ይረግፋል ማለት ነው። ግን የሚገርመው ረግፎም አይቀርም፣ አርጅቶ አይቀርም። እንደገና ምን ይሆናል? ይታደሳል። በሰቆቃወ ኤርምያስ ምዕራፍ 3 ቁጥር 4 ላይ ምን ይላል? ስጋዬንና ቁርበቴን አስረጀ ይላል። ምን ነው ያስረጀ ይላል? ስጋዬንና ቁርበቴን አስረጀ። ያረጃል፣ ይረግፋል፣ እንደገና ይተካል። ለዚህ ነው በትንቢተ ሕዝቅኤል ምዕራፍ 37 ቁጥር 6 እንዲህ ይላል፣ ጅማትን እሰጣችኋለሁ፣ ስጋንም አወጣባችኋለሁ፣ በእናንተም ላይ ቁርበትን እዘረጋለሁ፣ ትንፋሽን አገባባችኋለሁ፣ በሕይወትም ትኖራላችሁ፣ እኔ እግዚአብሔር እንደሆንኩ ታውቃላችሁ ይላል። ተመልከቱ። ልክ ሲረግፍ እንደገና ሰውነታችን አዲስ ሕዋስን አዲስ ቆዳን ይፈጥራል። 95% 5% ደግሞ እንደገና ቀለሙን ይሰጣል። እንዲታደስ ያደረገ ማን ነው? አረ ንገሩኝ፣ ማን ነው? እግዚአብሔር ነው። እንግዲህ የሰው እድሜው 70 ነው ይባላል። 70 ዓመት ሲሞላን ቢያንስ 40 ኪሎ ግራም የሚጠጋ ቆዳ ከሰውነታችን ወድቋል ማለት ነው። አይገርምም? ስንት ኪሎ? 40 ኪሎ ማለት ትልቅ ቡችላ ውሻ ማለት ነው። ከሰውነታችን ተለይቷል ማለት ነው። እና በመጽሐፈ ኢዮብ ምዕራፍ 19 ቁጥር 26 ላይ እንዲህ ይላል፣ ይቁርበቴ ሰውነቱ ማለት ነው የቆዳው ከጠፋ በኋላ በዚያን ጊዜ ከስጋዬ ተለይቼ እግዚአብሔርን እንዳይ አውቃለሁ ይላል። እንዲህ የረገፈ ይኖርና መጨረሻ መሬት ነህና ወደ ምን ትመለሳለህ? ወደ መሬት ትመለሳለህ እንዳለ ሰውነታችን አጠቃላይ ይረግፋል። ግን ረግፎ አይቀርም። ክርስቶስ ዓለምን ለማሳለፍ ሲመጣ እንደገና ምን ይሆናል? ይነሳል። እና ዳዊት እንዲህ ይላል በመዝሙር 139 ቁጥር 15 ላይ እኔ ያለ በስውር በተሰራው ጊዜ አካሌም በምድር ታች በተሰራ ጊዜ
አጥንቶቼ ካንተ አልተሰወሩም ይላል። ከአጥንቶቼ ከማን አልተሰወሩም? ካንተ አልተሰወሩም። እና ሰውነታችን ውስጥ እግዚአብሔር አምላክ ያስቀመጠው ነገር እጅግ ይገርማል። 10 ትሪሊየን ሴሎች ማለት እስቲ ያስቡት፣ አይደንቃችሁ? ለምሳሌ ዛሬ አንድ ሰው ልጅ አይደለም ብሎ ቢክድ፣ ለምሳሌ ወልዶ ሊሆን ይችላል፣ ቢክድ ምኑ ይመረመራል? ዲኤንኤው ይመረመራል አይደለ? ከልጁ ጸጉሩ ትንሽዬ ነገር ተወስዶ ሲመረመር ውሸት ስለሌለ አዎ አባቱ አንተ ነህ ብሎ ይመሰክራል። ያ ዲኤንኤያችን ግን ሴላችን ማዕከል ውስጥ እግዚአብሔር ያስቀመጠው ሲፈተሽ በውስጡ ወደ 6 ቢሊዮን የሚጠጉ ፊደሎች ናቸው። ምን አልኳችሁ? ምን ያህል ተፈጥሮን እንድታደንቁ ነው የሚያደርገው። አርብን ስናስብ አዳምን ነው የምናስበው። አንድ ፊደል ቢጎድል ሰው አካለ ስንኩል ሆኖ በዊልቸር ሊሄድ ይችላል። ይሄን ያደረገ ማን ነው? ስለዚህ ዳዊት እኔ ያለ በስውር በተሰራው ጊዜ ስውር የሆነውን ሕዋሳቶችን አንተ ምን ትላለህ? ታውቃለህ ይላል። እና ዛሬ የሚገርማችሁ አጉሊ መነጽር አምጥታችሁ የሰውነታችሁን ቆዳ ብትመለከቱት የቤታችሁ አዋራው ቢያንስ 50% በራሳችሁ ቆዳ ነው የተሸፈነው። ቤታችን ውስጥ አዋራ አለ አይደለ? አዋራ ትቢያ አለ። ያ ትቢያ 50% ከሰውነታችን ላይ የሚረግፈው ነው። እና በደንብ አድርገን ስንመለከት ጥፍርህን ተመልከት፣ ጸጉርሽን ተመልከቺ፣ ቆዳሽን ተመልከቺ። ይፈርሳል፣ እንደገና ይታደሳል። ጥፍርም ይበቅላል፣ እንቆረጠዋለን፣ እንደገና ይበቅላል። ጸጉርም ይበቅላል፣ እንላጨዋለን፣ እንደገና ይበቅላል። እና እግዚአብሔር እነዚህን ሶስቱን ዑደት ውስጥ ያስገባበት ምክንያት ትንሣኤ ሙታንን ሊያስተምረን ነው። ምንን ሊያስተምረን ነው? በጣም ጥሩ። ስለዚህ ጸጉራችን መብቀሉ የመወለዳችን ምሳሌ ነው። ማደጉ የማደጋችን ምሳሌ ነው። እንላጨዋለን የምናችን ምሳሌ ነው? የመሞታችን ምሳሌ ነው። ጸጉራችን ተላጭቶ አይቀርም፣ እንደገና ምን ይሆናል? ይበቅላል። እኛም ሞተን ፈርሰን በስብሰን አንቀርም። ትንሣኤና ሕይወት የሆነው ክርስቶስ አምላካችን ሲመጣ ከሞት ምን እንላለን? እንነሳለን። ጥፍርም ተመሳሳይ ነው። መብቀሉ መወለዳችን፣ ማደጉ ማደጋችን፣ መቆረጣችን መሞታችን፣ ተቆርጦ አለመቅረቱ እንደገና መብቀሉ የትንሣኤያችን ምሳሌ ነው። ቆዳችንም ተመሳሳይ ነው። እና በመጽሐፍ እንዲህ ተጽፏል። ሁለተኛ መቃብያን ምዕራፍ 16 ከቁጥር 1 እስከ 2 አንቡ። በስጋ ይላል በእጅህና በእግር ጥፍር በራስህም ጠጉር ያለውን እስኪ አንተ ራስህ አስበው። በቆረጥካቸው ጊዜ ፈጥነው ይወጣሉ። ለማመን ልብና አይምሮ ካለ በዚህ ወቅ እነዚህ የእጅና የእግር ጥፍሮች የራስህም ጠጉር ከወዴት ይወጣሉ ትላለህ? ከሞት እንደምትነሳ ታውቅ ዘንድ በሌላ ስጋ ያይደለ ባንተ ስጋ የሚደረግ ትንሣኤን እንድታውቅ ይበቅሉ ዘንድ እግዚአብሔር ያዘጋጀው አይደለም? ምን ይላል? ተመልከተው ይላል። በመቃብር ፈርሰ በስብሰ አትቀሪም። በራስህ ጸጉር፣ በራስህ ጠጉር፣ በራስህ ቆዳ ማን ያስተምርሃል? እግዚአብሔር ያስተምርሃል። መምህራን ባይኖሩ መጻሕፍት ባይጻፉ ልብና አይምሮ ላለው ጥፍሩ ትርጉም አለው፣ ጸጉሩ ትርጉም አለው፣ ቆዳው ትርጉም አለው ማለት ነው። እየሰማችሁኝ ነው? ስለዚህ ሁሉ ጊዜ ጥፍራችሁን ስትቆረጡ መሞታችሁን ማሰብ፣ ሲበቅል ደግሞ ከሞት እንደምትነሱ ማሰብ፣ ጸጉራችን ስትላጩ ስትቆረጡ ሞታችሁን ማሰብ፣ እንደገና ሲበቅል ደግሞ ከሞት እንድትነሱ ማሰብ እንዳለባችሁ መጽሐፍ ቅዱስ ያስተምረናል ማለት ነው። ከቃሉ ጋር ናችሁ? ስለዚህ ዳዊት ግሩምና ድንቅ አድርገህ ፈጥረኸኛልና ምን እልሃለሁ? አመሰግንሃለሁ። አሁንም ስለ ጸጉር የተወሰነ ነገር ልንገራችሁ። መቼም በሐዘን ሰዓት ግማሹ ጸጉሩን ይላጫል፣ ይቆረጣል። የመለየት ምሳሌ ነው፣ የሐዘን ምሳሌ ነው። ለምሳሌ በመጽሐፈ ኢዮብ ምዕራፍ 1 ቁጥር 20 ላይ ታላቁ አባት ኢዮብ ልጆቹ ባለቁበት ጊዜ እንዲህ ይላል። ኢዮብም ተነሳ፣ መጎናጸፊያውንም ቀደደ፣ ራሱንም ተላጨ፣ በምድር ላይ ተደፍቶ ሰገደ ይላል። ይሄ እንግዲህ የሐዘን ምሳሌ ነው። ግን ቅዱስ ሕዝብ ናችሁና ራሳችሁን ደግሞ አትላጩ ብሎ እግዚአብሔር በኦሪት ሲያዝ እናያለን። ግን ሐዘኑ መራራ ስለሆነ ያንን አድርጎታል። ናዝራውያን ግን ለክህነት የተለዩ ለተለያዩ አገልግሎት የተለዩ እንደገና ጸጉራቸው እንዲላጩ ሲያዛቸው በተለይ በኦሪት ዘኍልቍ ምዕራፍ 6 ቁጥር 18 ላይ ናዝራዊውም የተለየውን የራሱን ጠጉር በመገናኛው ድንኳን አጠገብ ይላጫል፣
የመለየቱንም ራስ ጠጉር ወስዶ ከደህንነት መስዋዕት በታች ወዳለው እሳት ውስጥ ይጥለዋል ይላል። ይሄ በኦሪቱ የነበረ ሕግ ነው። በሐዲስ ኪዳን ግን ለምሳሌ መነኮሳት ምንኩስናን ሲቀበሉ ኋላም ደግሞ ወደ ጵጵስናም ሲሸጋገሩ ጸጉራቸው ምን ያደርጉታል? ይላጩታል። ለምንድነው? ራስ የክርስቶስ ምሳሌ ነው። ራስ የምን ምሳሌ ነው? የክርስቶስ ምሳሌ ነው። ከዓለም መለየትን ራስን ለእውነተኛው ራስ ለክርስቶስ መስጠትን ምን ይላል? ያመለክታል ማለት ነው። ለምሳሌ በእኛም ብቻ ሳይሆን በሌሎች ኦርቶዶክሳውያን አብያተ ክርስቲያናት አሁን የሚጠመቁ ሕፃናት በመስቀል አምሳል ትንሽ ጸጉራቸውን ቆረጥ ያደርጓቸዋል። ለምንድነው? መለየት ነው። አዲስ ሕይወት ጀመሩ። ከማጋ ከክርስቶስ ጋር በወልድ ውሉድ በክርስቶስ ክርስቲያን ተብለው ራሳቸውን ክርስቶስ አድርገውና አሮጌ ማንነታቸውን ትተው ከአዲሱማ ክርስቶስ ጋር አንድ መሆናቸውን መዋሃዳቸውን መጣመራቸውን ለማሰብ በግሪኩም በተለያዩም በእኛም ጭምር ቆረጥ ሲደረግ እናያለን። ምክንያቱም የራስ ጠጉር ብዙ ትርጉም ስላለው ነው እግዚአብሔር ሲያስቀምጠው። በተለይ ቅዱስ ጳውሎስ ከዚህም በኋላ ይላል በሐዋርያት ሥራ ላይ ጳውሎስ እጅግ ቀን ተቀምጦ ወንድሞቹን ተሰናብቶ በመርከብ ወደ ሶሪያ ሄደ። ስለትም ነበረበትና ራሱን በክንክራውስ ተላጨ ይላልና ራስ ጸጉር ብዙ ትርጉም እንዳለው ቅዱስ መጽሐፍ ስለሚያስቀምጥ በራስ ጸጉራችን ጭምር መደነቅ አለብን። በተለይ ሴቶች እናቶቻችን እህቶቻችን ከእግዚአብሔር የተሰጣቸው ውበት ነው። ከእግዚአብሔር የተሰጣቸው ምንድነው? መጎናጸፊያ ነው። ቅዱስ ጳውሎስ በተለይ ስለዚህ ነገር ያስተምራል። ከዛ በፊት ግን በተለይ በሉቃስ ወንጌል ምዕራፍ 7 ቁጥር 37 አንዲት ሴት ነበረች፣ ኃጥእት ናት። ጌታን ባገኘችው ጊዜ ሽቶ የመላበትን የአልባስጥሮስ ብልቃጥ አውጥታ ከእግሩ በታች ቆማ እያለቀሰች በእንባዋ እግሩን ካራሰች በኋላ ጸጉሯን እንደምን ተጠቀመች? እንደ ፎጣ ተጠቅማ የጌታን እግሩ ምን ትለው ነበረ? ታብሰው ነበር ማለት ነው። ስለዚህ የሰውነት አካል ጥፍርም በሉ ጸጉርም በሉ ሕዋሳትም በሉ ለማን ይውላል ማለት ነው? ለእግዚአብሔር አገልግሎት ይውላል። እና ቅዱስ ጳውሎስ ምን ይላል? ሴት ግን አለ ጠጉሯን ብታስረዝም ክብር እንዲሆንላት ተፈጥሮ እንኳን አያስተምራችሁምን? ጠጉሯ መጎናጸፊያ ሊሆን ተሰጥቷታል ይላል። ወንድ ጸጉሩን ማስረዘም እንደሌለበት ሁሉ ሴቶች ደግሞ ማላጨት የለባቸውም። እግዚአብሔር የሰጣቸው ምንድነው አለ? እንደ መጎናጸፊያ አድርጎ የሰጣቸው ስጦታ ነው አለ። እንዲሁም ቢሆን ግን በጸሎት ሰዓት እግዚአብሔርን ማክበር ትህትናን መግለጽ ያስፈልጋልና ጸጉራቸው ምን ያደርጋሉ? ይሸፈናሉ ማለት ነው። ይሄ በጣም የሚገርም ነውና ጸጉር ራሱ አንድ ኃይል ማኖሪያ ያድርጎታል እግዚአብሔር። ለምሳሌ ሶምሶንን ተመልከቱት። ታላቁ ኃይል ስጋው የተሰጠው ሶምሶን በመጽሐፈ መሳፍንት ምዕራፍ 13 ቁጥር 5 ላይ የእግዚአብሔር መልአክ ተገልጦ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ልጁም ከእናቱ ማህፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናል፣ በራሱ ላይ ምላጫ ይድረስበት፣ እርሱም እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል አለና የእግዚአብሔር መንፈስ ምኑ ላይ አርፎ ነበር ማለት ነው? ጸጉሩ ላይ አርፎ ነበር። ኃይል ስጋዊ ተሰጥቶት ነበር። በዚህም ኃይሉ ፍልስጤማውያንን ሁሉ ድል ይነሳ ነበር። መጨረሻ ላይ ግን ደሊላ እጅ ወድቆ የኃይሉ ምስጢር የራስ ጸጉሩ እንደሆነ በነገራት ጊዜ ከፍልስጤማውያን ጋር ተማክራ ራሱን ጸጉር በላጨችው ጊዜ ኃይሉ ምን ሆነ? ወደቀ ማለት ነው። ስለዚህ የእግዚአብሔር መንፈስ የትኛው አካላችን ላይ እንደሚያርፍ አናውቅም ማለት ነው። ስለዚህ ሁለንተና ሰውነታችንን በንጽህና መጠበቅ ይገባናል። አሁን ሁለተኛው አካል አስደናቂው አካል ላይ ልውሰዳችሁ። ከራስ ጸጉር ቀጥሎ ምን አለ? ኧረ ንገሩኝ። ጭንቅላት አለ፣ የሰው ራስ አለ። ይሄ ማለት በጣም የከበረ ሰውነት ነው። እግዚአብሔር ሰውን ከምድር አፈር አበጀው ካለ በኋላ በአፍንጫውም ውስጥ የሕይወትን እስትንፋስ አለበት ይላል። ይሄን ሁሉ የያዘ ምንድነው? ራስ ነው። በቤተ ክርስቲያናችን ራስ የሚለውን ቃል ርዕስ የሚለውን የግዕዙን ቃል ሲፈቱት መክብብ ይሉታል፣ ሕዋስ ይሉታል፣ ጭንቅላት ይሉታል፣ የናላቅል ይሉታል፣ መጀመሪያ ይሉታል፣ መጨረሻ ይሉታል፣ መደምደሚያ ይሉታል፣ ስር ይሉታል፣ ንጉስ ይሉታል፣ በኩር ይሉታል፣ አለቃ ይባላል። ራስ ይሄ ሁሉ ፍቻ አለው። ለምሳሌ እግዚአብሔር ያለበት የሰው ልጅ ምን ላይ ነው? ፊት ላይ ነው።
ጥበብ ቤቷን ሰራች አለ ሰሎሞን። ጥበብ ሐነጸት ላቲ ቤተ ጥበብ ያለው እግዚአብሔር ነው። ቤት ያለው ምንድነው? ሰው ነው። ወአቀመት ላቲ ሰባታ ይማደ ሰባት ምሰሶችን አቆመች ይላል። እግዚአብሔር ዓለምን ፈጠረ፣ ሰባት ዕለታት ሰጠ። እግዚአብሔር ሰውን ፈጠረ፣ ፊቱ ላይ ሰባት ነገሮችን አሳረፈ። ስንት አይኖች አሉን? ንገሩኝ እስቲ። ስንት ጆሮዎች አሉን? ስንት የአፍንጫ ቀዳዳዎች አሉን? ስንት አፍ አለን? አንድ። በድምሩ ሲደመር ስንት ሆነ ማለት ነው? ሰባት አለ ማለት ነው። ስለዚህ ፍብሎበታል። ስለዚህ ይሄን ሁሉ የያዘ ደግሞ ሁሉንም የያዘ ራስ ነው። ለምሳሌ ሰው እጁ ቢቆረጥ ይኖራል፣ እግሯ ብትቆረጥ ትኖራለች። ጭንቅላቱስ ቢቆረጥ ይኖራል? አይኖርም። መታወቂያ ስንነሳ፣ ለፓስፖርት ፎቶ ስንነሳ ከምን ባታች ነው የሚፈለገው? ከአንገት በላይ ያለው አካላችን መታወቂያችን ነው የሚፈለገው። ታዲያ እግዚአብሔር ይህንን ራስ ሲሰራው ሲፈጥረው በጣም ብዙ ትርጉም ያለውና ብዙ ነገርን ከዚህ ውስጥ እንድንረዳ ፈቅዶ ነው እንጂ ዝም ብለን እንደዚህ እየተወዛወዝን እንድንሄድ ብቻ አይደለም። አንደኛ አዳም አባታችን ስንተኛ ፍጡር ነው ብለን ስናነብ መጽሐፈ ኩፋሌ ላይ 22 ይለናል። ስንት ይለናል? 22ኛ ነው አዳም አባታችን 22ኛ ነው። እግዚአብሔር የፈጠራቸው ስፍር ቁጥር የላቸውም፣ ግን ብዙውን አንድ ብለን ስንቆጥረው 22ኛ ነው። በጣም ጥሩ። ቀራንዮም ላይ ጌታችን ሲሰቀል በአዳም ራስ ላይ ነው መስቀሉ የተተከለው። አዳም ስንተኛ ፍጥረት ነው? 22ኛ እንዳትረሱ። በጣም የሚገርመው ዓለም በሰራው መሳሪያ የሰው ልጅ ጭንቅላት በሚገባ ይታያል አሁን ባለንበት ደረጃ። እና የሚገርመው ጭንቅላታችን ሲታይ ስንት አጥንቶች ብቻ አሉት? 22። ስንት አሉት? 22 አሉት። የሚገርም ነው። 8 የራስ አጥንቶች፣ 14 የፊት አጥንቶች አንድ ላይ ስንት ሰርተዋል? 22 ሰርተዋል። 22 ብዙ ነገር ነው። ከአዳም አንስቶ እስከ መጨረሻው የነገደ እስራኤል አባት ያዕቆብ ድረስ የተነሱ አባቶች ስንት ናቸው? 22 ናቸው። የእግዚአብሔርም ስም 22 ስሞች አሉት፣ አሌፋት ይባላሉ። ዳዊት በመዝሙር 118 ኤርምያስም በሰቆቃው ኤርምያስ እነዚህን ቅዱስ ስም እየጠሩ ተማጽነዋል። አሌፍ፣ ቤት፣ ጋሜል እያሉ አመስግነዋል። ቁጥራቸው ስንት ነው? 22 ነው። የሰው መደምደሚያ ራስ አዳም ነው። እሱም ያለው አጥንት ስንት ነው? 22 ነው። ስንት ዕለታት ግን አሉ? አረ ንገሩኝ። ስንት ዕለታት አሉ? ከእሑድ እስከ ቅዳሜ 7። ያንገትም አጥንት በተመሳሳይ መልኩ ስንት ነው? 7 ነው። ይሄ ዝም ብሎ ሊሆን አይችልም። ተራ ግጥጥሞሽም ሊሆን አይችልም። እነ ዳዊት ግን መንፈስ ቅዱስ እየገለጠላቸው ምን አላሉ? ግሩምና ድንቅ አድርገ ፈጥረኸኛልና ምን እልሃለሁ? አመሰግንሃለሁ በማለት ያመሰግናሉ። ታዲያ ራስን ስናስብ ሁልጊዜ የቤተ ክርስቲያን ራስ የሆነው ማንን እናስባለን? ኢየሱስ ክርስቶስን እናስባለን። ነቢያት አስቀድመው በትንቢት ሐዋርያት በስብከት ክርስቶስ ራስ መሆኑን እንዲያድርገው ጽፈዋል። አንደኛ ጴጥሮስ 2:6-7 ላይ በመጽሐፍ እነሆ የተመረጠና የከበረን የማዕዘን ራስ ደንጊያ በጽዮን አኖራለሁ በእርሱም ያምን አያፍርም ተብሎ ተጽፏል። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑት ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ደንጊያ የማሰናከያ አለት ሆነ ይላል። ስለዚህ ታላቁ ራስ ማን ነው ማለት ነው? ንጉሠ ነገሥት አምላከ አማልክት ኢየሱስ ክርስቶስ ነው ማለት ነው። ቅዱስ ጳውሎስ እንዲህ ይላል ዕብራውያን 12:1-2 የእምነታችንንም ራስና ፈጻሚውን ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በደስታ እንሩጥ ይላል። ስለዚህ ይሄን ሰው ሲያስብ ጌታ ራስ ሲባል የቤተ ክርስቲያን ራስ ከተባለ ቤተ ክርስቲያን ማን ናት? እስቲ ንገር። ቤተ ክርስቲያን ማን ናት? ሕንጻውም ቤተ ክርስቲያን ይባላል። እኛስ ቤተ ክርስቲያን ነን፣ የእግዚአብሔር መቅደሱ ነን። ምንም አትጠራጠሩ፣ የእግዚአብሔር ቤተ መቅደሱ ነን። ስለዚህ የኛ ምናችን ነው? ራሳችን ነው ማለት ነው። በማርቆስ ወንጌል ምዕራፍ 15:22 ላይ እንዲህ ይላል፣ ትርጓሜው የራስ ቅል ስፍራ ወደሚሆን ጎልጎታ ወደ ተባለ ስፍራ ወሰዱት ይላል። ትርጓሜው ምን ወደሚባል? የራስ ቅል እንድታስተውሉ ወደሚባል ወሰዱት። የወሰዱት ማንን ነው? የሕይወት ራስ ኢየሱስ ክርስቶስን ነው።
በተለይ ሐዋርያት ሥራ ምዕራፍ 3 ቁጥር 15 ላይ ጴጥሮስ ምን አለ? የሕይወትን ራስ ገደላችሁት፣ እርሱን ግን እግዚአብሔር ከሙታን አስነሳው ይላል። ስለዚህ 33 ዓመት ከ3 ወር ላይ የክብር ባለቤት የት ሄደ? የራስ ቅል እስቲ በሉ ድገሙት። የራስ ቅል የምትባል ጎልጎታ መስቀሉን ተሸክሞ ሄደ። መስቀሉም በራስ ቅል ላይ ተተከለ። አምላክም ተሰቀለ፣ ስጋውን ቆረሰ፣ ደሙን አፈሰሰ፣ በከበረ ደሙ ፈሳሽነት ዓለምን አዳነ። ታዲያ ይሄን ነገር ስታስቡ ምን ትዝ ይላችኋል? ምንስ ታስባላችሁ? ራሳችሁን ተመልክታችሁበታል ወይ? ቅዱስ ጳውሎስ እንዲህ ይላል፣ እርሱም የአካሉ ማለት አለ የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነው። ቆላሲስ 1:18 አለና ሁሉ በርሱ ተጋጥሟል አለ። ሁሉ በማን ተጋጥሟል? በርሱ ተጋጥሟል ይላል። ምን ማለት ነው? ምን ማለት ነው? በአንድ ወቅት ሊቀጠበብት አለቃ እያሌው ታምሩ የሰበኩትን ስብከት ሳደምጥ የተቀዳውን በጣም ትልቅ ቁልፍ ነገር የጌታ የስቅለት ዕለት መጋቢት 27 ጥንተ ስቅለቱን አስመልክተው የሰበኩት ስብከት ይመስለኛል። የራስ ቅል ምትባል ጎልጎታ ላይ ጌታ ምን ሆነ? ተሰቀለ አሉ። የምእመናን ራስ ዛሬም ማን ነው? እርሱ ራሱ ኢየሱስ ክርስቶስ ነው። ስለዚህ ቀራንዮ ላይ አንዴ ነው የተሰቀለው። በክርስቲያኖች ራስ ላይ ግን ሁሌ መስቀሉ ተተክሎ ይኖራል አሉ። ራስ ቅል ማለት የኔና የናንተ ሰውነት ነው፣ ቤተ መቅደሱ ሰውነታችን ነው ብለው የሰበኩት ስብከት እጅግ ይገርማል። ተፈጥሯችንን ስንመለከት፣ ተፈጥሯችንን ስንመረምር እግዚአብሔር ያለ ምክንያት ይሄንን አካል አልገነባውም፣ እፍም አላለበትም፣ ይሄን ሁሉ አጥንት አልሰጠንም። በጣም በሚገርም መልኩ ዛሬ ባለው ሳይንስ የመጨረሻው ጥበብ የሰው ልጅ ራስ ቅሉ ሲዳ ማለት ነው። እያንዳንዳችሁ ወንድም ሴትም ሁላችንም አዳማውያን ሁላችንም እዚህ ጋር እስክንደርስ ድረስ ምን አለን? አከርካሪ አጥንት አለን። ምሰሶ ልቀጥ አድርጎ ያቆመ ከዚህ ጀምሮ እስከዚህ ድረስ ልክ አንድ ሕፃን ሲወለድ እስከ ራስ ቅሉ ድረስ እግዚአብሔር የሰጠው የአጥንት ቁጥር 33 ነው። ስንት ነው? ድገሙት እስቲ። ይሄ ዝም ብሎ ነው? ሁሉ በርሱ ተጋጥሟል ይላል ጳውሎስ። እኛ ማስተዋል ነው ያቃተን። በ33 ዘመኑ የራስ ቅል ጎልጎታ ላይ እንደተሰቀለ ዛሬም እድሜውን በአጥንታችን አኖሮ ሁሌ በርዕሰ ልቡናችን ላይ መስቀሉ እንዲተከል ምን ብሏል? ፈቅዷል። እናንተ የማታስተውሉ ይላል የገላትያ ሰዎች ሆይ ጳውሎስ ነው የሚለው። ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር ይላል። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። ይሄን መስቀል እንዳናይ አዚም ያደረገብን ማን ነው? ሰውነታችን ቤተ መቅደስ መሆኑን እንዳናስተውል አዚም ያደረገብን ማን ነው? የራስ ቅል ጎልጎታ ላይ የሕይወት ራስ ክርስቶስ እንደተሰቀለ ዛሬም በፊታችን ላይ መስቀሉ መተከሉን እንዳናይ ያደረገብን ማን ነው? ማን ነው? ሰማያትን በሰውነታችን ላይ ገልብጦ እንዳሳየን እንዳናስተውል አዚም ያደረገብን ማን ነው? ስጋችን የእግዚአብሔር ቤተ መቅደስ መሆኑን ዘንግተን በኃጢአት እንድናጨመላልቀው አዚም ያደረገብን ማን ነው? በሱስ እንድናረክሰው አዚም ያደረገብን ማን ነው? ዓለምን በፈጠረ ጊዜ አስቀድሞ ከእሳት 7ቱን ሰማያት ፈጠረ። እስቲ መቅደሱን ላያችን ላይ እንየው እስቲ። ከእሳት ምንን ፈጠረ? አረ ንገሩኝ። 7ቱን ሰማያት ፈጠረ። ሙቀቱን ትቶ በብርሃኑ መጀመሪያ ያለው እሳት ነው። ዓለም እሳት ነው። ላይ ያለው እሳት። ከእሳት የተፈጠሩ ብሩሃት ሰማያት አሉ። ስንት ናቸው ቁጥራቸው? 7። እስቲ በሉ። ከጽርሐ አርያም እስከ ምን? እስከ ኤረር ድረስ ያሉ። ከዛ በኋላ ምን አደረገ? ባቢል የሚባል አየር ማለት አትሞስፌር ከባቢ አየር አደረገ። ከዛ ዝቅ ስትሉ ምን አለ? ውሃና መሬት። በቃ ይሄ ነው
ፓተርኑ ይሄ ነው ንብርብሩ ይሄ ነው እሳት ቀጥሎ ነፋስ ቀጥሎ ውሃ ድገሙት መሬት ይሄ እግዚአብሔር ስራው ነው ያን ስራ ፊታችን ላይ ነው ያስቀመጠው ይሄን እንዳናይ አዚም ያደረገብን ማን ነው ልክ እንደ ሰባቱ የእሳት ሰማያት መጀመሪያ የሰጠን ራሳችንን ጭንቅላታችን ነው ኤሌክትሪክ እኮ ነው እናንተ እዚህ ውስጥ ያለው ኤሌክትሪክ በሉት እሳት ምን አለው ብርሃን አለው የለው አይዟችሁ አለው የለው ሙቀትስ አለው የለው ጭንቅላታችን ላይ ምን አለ ዕውቀት አለ ወደ 86 ቢሊዮን ቃጫን ኒውሮን አለ እዚህ ሹ የሚል ኤሌክትሪክ ነው ንዴት አለ እንደ እሳት ንዴት አለ ልክ እንደ ሰባቱ የእሳት ሰማያት ሰባት ነገሮችን ፊታችን ላይ ያስቀመጠ እግዚአብሔር ነው ሁለት አይኖች ሁለት ጆሮዎች ሁለት ያፍንጫ ቀዳዳና አፍ ይሄ እሱ ስራ ነው ቀጥሎ ባቢል የሚባል አየር እንዳኖረ ቀጥሎ ደረታችን ላይ ምን ሾመ ነፋስን ሾመ ሳምባችን ላይ እንትን ተነፈሰው አየራቶ ሲወድቅ ልቡን ነው ጫን የምንለው ቀጥሎ ውሃን እንዳኖረ ሆድቃችን ላይ ምንን አኖረ ውሃን አኖረ ገታችን የኩላሊት አካባቢ ይፈትል ልብ ወኩላሊት እግዚአብሔር ልብና ኩላሊትን ይመረምራል ይላል ከዛ በኋላ መሬትን እንዳኖረ ከወገባችን በታች ያለው ሰውነታችን ምናችን ነው የመሬት አካል ነው መሬት እንዲረግጥ አደረገ ይሄን እንዳናይ አዚም ያደረገብን ማን ነው በቤተ መቅደሱ አገልግሎት አራት ነገሮችን አድርጓል በኦሪቱም በሐዲሱ ምንድነው ያደረገው ሰባት መቅረዝ ስንት መቅረዝ አልኳችሁ ሰባት ጫፍ ያላቸው የመቅረዙ መብራት እንዲንተገተግ አደረገ በደብተራ ኦሪት 3 ክፍል ነው ያላት ዛሬም ቤተ ክርስቲያን 3 ክፍል ናት መቅደስ ቅድስት ቅኔ ማህሌት የድሮ ደግሞ አደባባይ ወይም አጸደ ደብተራ ኦሪት አንድ ቅድስተ ቅዱሳን ስንት 3 ቅድስተ ቅዱሳን ውስጥ ሊቀ ካህናቱ ብቻ ነው የሚገባው አንተም 3 ነህ ስጋ አለን ነፍስ አለን መንፈስ አለን የእግዚአብሔር ቅድስተ ቅዱሳን ነን የእግዚአብሔር ቅድስት ነን የእግዚአብሔር አጸደ ደብተራ ኦሪት ነን የእግዚአብሔር ቅኔ ማህሌት ነን የእግዚአብሔር ቅድስት ነን የእግዚአብሔር መቅደስ ነን ባሪያ እግዚአብሔር ተገንብተናል እኮ 7 መብራቶችን አስቀመጠ እንደገና ጢስ ዕጣኑ እንዲወጣ አደረገ ማይጠንታል አሁንም ከዛ ህብስቱ 12 ህብስት ይደረጋል ከስንዴና ከውሃ የተዘጋጀ ነው ተመሳሳይ ነው እኛም ሁለት አይን ሁለት ጆሮ ሁለት ያፍንጫ ቀዳዳ አፍ አለን ተመሳሳይ ነው እንደ መብራት ነን እኮ መብራቱ ነን ዘካርያስ ምን ይላል በዲባሃቲ እብን ሰባቱ አይንት ባንዲት ደንጊያ ላይ 7 አይኖች ነበሩ ይላል እብን ሳነ ገብርከ ድንጋዩን የነኛ ለሊቁ 7 መብራቶች እንዳሉ 7 ህዋሳታችን ለማን ይገዛሉ ለክርስቶስ ይገዛሉ እስቲ በሉ ለማን ይገዛሉ በዮሐንስ ራእይ ላይ ምን ይላል መሰላችሁ በሰባቱ የመቅረዝ መብራቶች መካከል ሲመላለስ ያያዋልና መሃል ላይ ማን ቆሟል ክርስቶስ ቆሟል በስንቱ መብራቱ በሰባቱ ያ ማለት አንተ እኔ አንቺ ሰባቱ አብያተ ክርስቲያናት ምእመናን ነን ዛሬም እውነተኛ የእግዚአብሔር መቅረዞች ምእመናን በሁለት አይናቸው ሁሉ ጊዜ ኢየሱስ ክርስቶስን ያዩታል ኢየሱስ ክርስቶስን የማያዩ አይኖች የታወሩ አይኖች ናቸው እጉራን ናቸው ጨለማ ውስጥ ያሉ ናቸው በሁለቱ ጆሮቻቸው ድምጹን ይሰሙታል ሲያንኳኳ ይሰማሉ ደጃፉን ቶሎ ይከፍታሉ አብረው ከሱ ጋር ራት ይበላሉ ሁለቱ ጆሮ ቀዳዳዎች ክርስቶስን ካላደመጡ ደንቁረዋል ሁለቱ ያፍንጫ ቀዳዳዎቻችን መዓዛውን ሊያሸቱ ይገባል እለት ክርስቶስን የማያሸት መዓዛውን የማያሸት አፍንጫ የተደፈነ ነው አፍ ሊበላው ክርስቶስን አፍ ክቡር ደሙን ሊጠጣው ይገባል ይሄ ከሌለ አፍ የተደፈነ ነው ከቃሉ ጋር ናችሁ አሁን ተውት ይሄንንና ፊታችሁን ብቻ እስቲ በመስታወት ተመልከቱ እግዚአብሔር ድንቅ ነገር ነው የሚያሳያችሁና ፊታችሁን ስታዩት ወይም አንዱን ስትመለከተው መጀመሪያ ምን አለ ብያችኋለሁ እሳት ቀጥሎ ነፋስ ቀጥሎ ውሃና መሬት አይደል መሬትና ውሃ
አይንን ተመልከቱት ሊቁ ምን ይላል ይሄንን ፊት ላይ ብቻ አስቀምጦታል ሌላ ውስጥ ሳትገባ ደረት ላይ ሆድቃ ምናምን ሳትገባ ፊት ላይ አስቀምጦታል አይናችን እሳትን ይወክላል ብርሃን ጋር ነው ንጽጽሩ አፍንጫችንስ ነፋስ ነው ፈሳሽና ጠጣር የሚወስድ አፋችንስ ውሃና መሬት ማለት ነው ይሄንን አድርጓል ይሄን ቤተ መቅደስ ሰው እንዳያስብ አዚም ያደረገበት ማን ነው ስለዚህ የራስ ቅል የከበረ ነው በ33 ዘመኑ የራስ ቅል ጎልጎታ ላይ እንደተሰቀለ ዛሬም ቀራንዮ ይሆንን ቤተ መቅደሱ በሆን በክርስቲያኖች ሰውነት ላይ ሁሉ ጊዜ መስቀሉ ተተክሏል አሁን የሳይንስ ሰዎች ደግሞ መቼም እግዚአብሔር ለሰዎች ዕውቀትን ይገልጻል በየጊዜው ነገሮች እየተገለጡ ይመጣሉ ዳዊት በስውር በሰራሃኝ ጊዜ ነው የሚለው ስውር አካል ፍንትው የሚል ተብሎ ቢታይበት ደረጃ ላይ ተደረሰ እና የሰው ልጅ ጭንቅላት ሲከፈት እዚህ ውስጥ ምን ተገኘ ነው እሱም በነገራችሁ በጣም ይገርማቸዋል የህይወትን ዛፍ የመሰለ ነጭ ነው በጣም ቅርንጫፎች አሉት ሲታይ እጅግ ያምራል እጅግ የተዋበ ዛፍ ቅርንጫፍ መሳይ ተገኘ እና ሳይንቲስቶቹ በጣም ይሄን ሲያዩ ተደናገጡ ስለዚህ ምንድነው እንበለው አሉ ይሄንን እና አንዳንዴ ለምሳሌ ሄሮድስ እሰግድለታለሁ ሲል መንፈስ ቅዱስ ነው የሚያናገረው ስያሜዎቹ ላይ መንፈስ ቅዱስ ገብቷል ስለዚህ ሳይንሱ ምን አለው ይሄንን ውስጥ ያለውን ዛፍ ትሪ ኦፍ ላይፍ የህይወት ዛፍ አለው እስቲ በሉ እግዚአብሔር በኤዶም ገነት መካከል ላይ የህይወት ዛፍን እንደተከለ ጭንቅላታችን መካከል ላይ ዛፍ ነው አልበር ቪቴ ይባላል ይህ ብቻ አይደለም የሚያስደንቀው የኤዶም ገነት ስርዓት በሰው ልጅ ጭንቅላት ላይ ታይቷል በኤዶም ገነት እግዚአብሔር የህይወት ዛፍን ተክሎ ኤፌሶን ግዮን ጤግሮስና ኤፍራጥስ የሚባሉ አራት ወንዞች የወተት ወንዝ የማር ወንዝ የዘይት ወንዝ የወይን ወንዝ ተመሳቅለው እንዲያጠጧት አድርገዋል ታዲያ ጭንቅላትም ሲከፈት የተገኘው ነገር ይሄ ነው በተለይ በጣም የሚገርመው በኦሪቱ ቅድም የነገርኳችሁ እንዳትረሱ እግዚአብሔር ስንት ነገርን ፊታችን ላይ ያስቀምጧል ድገሙ ጥበብ ቤቷን ሰራች 7 ምሰሶችን አቆመች ልክ እንደ መቅረዝ ነው 7 ብራንች አይጹ ቅርንጫፎች አሉት እና የመካከለኛው ሴንተሩ ላይ ሌዋዊ ይመጣል አንድ ካህን ይመጣና ንጹህ ዘይት ነውር ነቀፋ የሌለበት ንጹህ ዘይት ልክ በመሐለኛው ማለትም በአራተኛው ላይ ያፈሳል ልክ በአራተኛው ውስጥ ሲያፈስ ዘይቱ ይገባና ወደዚህም ወደ ሌሎች ወደ 6ቱ ቅርንጫፎች እየሄደ በብርሃን ይንተገተጋሉ በተመሳሳይ መልኩ ይሄ ጭንቅላት ሲከፈት እጅግ የተለየ ዘይት አለ ውስጡ አይገርምም እና ሰዎቹ ሲያዩት ይሄ ነገር ዝም ብሎ እግዚአብሔር ሊያስቀምጠው አይችልም በዚህ በ33 አጥንቶች ይመላለሳል እንደገና ጭንቅላታችን ውስጥ ይገባል እንደገና ወደ ታች ይወርዳል ይሄ ነገር ከሰው አቅም በላይ ስለሆነ ብለው ነውንም ስያሜው በስጋና በደም የተደረገ አይደለም የሳይንሱ ዓለም ምን አለው ክራይስት ኦይል አለው የክርስቶስ ዘይት ማለት ነው የማን ዘይት የተቀደሰ ዘይት አለው ውስጥ አለ ለምሳሌ ይሄንን አንዴ ሳስተምር አንድ ድሮ ወታደር ይሰሙ ነበርና ነገሩኝ ራሳቸውን በሳይንሱና ይታያል ሰው ሲሞት እዚህ ጋር ተመቶ ሲሞት ያ ዘይት ውስጡ በደንብ ሲመላለስ አይቻለሁ እና ይሄ ምንድነው የእግዚአብሔር መቅረዞቹ መሆናችንን አመልካሽ ነው ታዲያ ዮሐንስ እንዲህ ይላል በአንደኛ ዮሐንስ መልእክቱ ምዕራፍ 2 ቁጥር 20 እና ቁጥር 27 እናንተ ይላል ከቅዱሱ ቅባት ተቀበላችኋል ሁሉንም ታውቃላችሁ እናንተስ ከርሱ የተቀበላችሁት ቅባት በእናንተ ይኖራል ማንንም ሊያስተምራችሁ አያስፈልጋችሁም ነገር ግን የርሱ ቅባት ስለሁሉ ስለሚያስተምራችሁ እውነተኛም እንደሆነ ውሸትም እንዳልሆነ እናንተ እንዳስተማራችሁ በርሱ ኑሩ ይላል ተመልከቱ ስለዚህ ሰው የእግዚአብሔር መቅደስ በመሆኑ
በኦሪቱ ሌዋውያን ካህናት ክህነትን ሲሾሙ ራስ ቅላቸው ላይ ምን ይፈስ ነበር? ዘይት እንዲፈስ እግዚአብሔር አዘዘ። በኦሪት ዘሌዋውያን ምዕራፍ 21 ላይ ዳዊትም ራሴን በዘይት ቀባህ ይላል። መዝሙር 22 ቅንፍ 23 ቁጥር 5 ላይ ቀኝ አካላቸውን በተለይ ራሳቸው መሃል ላይ ዛሬም ቢሆን ክህነት ሲሰጥ በሐዲስ ኪዳን በአንብሮተ እድ መሃል አናት ላይ እንደዚህ ተጭኖ ቅብአ ሜሮን ይቀባሉ አባቶቻችን ክህነት ሲቀበሉ። ይሄ በጣም መቅደስ መሆናችን ያመለክታል። የከበረ ሰውነት ነው። ራሴን በሉስቲ በዘይት ቀባ መልከቱ። ስለዚህ ከራስ ጸጉራችን እስከ እግር ጥፍራችን በማን አምሳል ተፈጥሮናል? ራሱ እግዚአብሔር በአምሳሉ ሰርቶናል ፈጥሮናልና እስቲ በድጋሚ ግሩምና በሉስቲ ድንቅ አድርገ ፈጥረኸኛልና አመሰግንሃለሁ። አሁንም ጭንቅላት ውስጥ አልወጣም። እናንተ ሞባይል አላችሁ፣ ኢንተርኔት አላችሁ፣ መቼም ተራ ነገር ታዩበታላችሁ ብዬ አላምንም። እንደዚህ አይነት ነገር እስቲ ይውበት። ዛሬ የምነግራችሁም ቤታችሁ ዛሬ ገብታችሁ እስቲ ተመልከቱ። አሁን ተመልከቱ እንደዚህ ጉግል እያደረጋችሁ። ሌላው በጣም የሚገርመው ጭንቅላት ውስጥ አሁንም አስገራሚ ነገር ተገኝቷል። አነ ውእቱ ሐረገ ወይን ዘጽድቅ፣ እኔ የሕይወት ሐረግ ነኝ። ወአንትሙ አይጹቂሁ፣ እናንተ ቅርንጫፎች ናችሁ። ሐዋርያት ስንት ወራት አለ? 12 ስንት ወራቶች አሉ? 12 ስንት ሐዋርያቶች አሉ? የሰማይን ስርዓት ምድር ላይ ሰርቶታል። ለምሳሌ በቀላሉ ልንገራችሁ። እኛም ውስጥ እንዴት እንደሰራው በሶስተኛ ደረጃ ጭንቅላታችን ውስጥ እናየዋለን። በደንብ አድርገን እናየዋለን። ለምሳሌ እግዚአብሔር ዓለምን ሲፈጥር ስንት ወቅቶች አድርጓል? አረ ንገሩኝ። 4 ወቅቶች። በጣም ጥሩ። ስንት አቅጣጫዎች አሉ? ምስራቅ፣ ዋና ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ። በአራቱ አቅጣጫዎች ያሉ ደግሞ 4 ታላላቅ ከዋክብት አሉ። ስንት ናቸው? ከህልመል መለክ ጀምሮ እስከ ናሬ 4 አሉ። በጣም ጥሩ እንዳትረሱ። ስንት ወራቶች አሉ? 12 ስንት የወራት ከዋክብት አሉ? 12 የወራት መጋቢዎች ከዋክብት አሉ። ስንት ናቸው? 12 የወቅቶች ደግሞ 4 በቃ። ከዛ መሃል ላይ ሁሉም የሚከተሉት ምንን ነው? ፀሐይን። እስቲ በሉ። በጣም ጥሩ። አሁን በሐዲስ ኪዳን ሳንመጣ በብሉይ ኪዳን እውነተኛው ፀሐይ ማን ነው? እግዚአብሔር ነው። ኤሎሂም ነው። ኤልሻዳይ ነው። አዶናይ ነው። ጸባዖት ነው። ልክ እንደ 4ቱ ከዋክብት 4 ታላላቅ ነቢያትን ያስነሳል። ኢሳይያስን፣ ኤርምያስን፣ ሕዝቅኤልንና ዳንኤልን። እንደ 12ቱ ከዋክብት 12 ደቂቅ ነቢያትን አስነስቶ ብርሃን ኦሪትን ብርሃን ትንቢትን ለዓለም እንዲነገር አደረገ። በኋላ በሐዲስ ኪዳን እውነተኛው ፀሐይ ራሱ መጣ። እሱ ማን ነው? ባንድ ላይ አረ ስሙም ድምጻችሁ፣ አረ ድምጻችሁ አይሰማ? ስሙ አይጣፍጣችሁም እንዴ? ባህሪያው ማን ነው? ፀሐዩ ኢየሱስ ክርስቶስ ነው። ፀሐይ ሆኖ መጣ። ልክ እንደ 4ቱ አቅጣጫዎች እንደ 4ቱ አበይት ከዋክብት 4 ወንጌላውያንን አስነሳ። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። እንደ 12ቱ ብርሃን የመናዝል ከዋክብት 12 ብርሃን ሐዋርያትን መርጦ ስለ ፀሐይነቱ እንዲያስተምሩ አደረገ። ይሄ እሱ ስራ ነው። ጭንቅላታችንስ እንዴ ኢየሱስ መቅደስ። ዛሬ ጭንቅላት ሲከፈት 12 ናቸው ክሬኒያል ነርቮቹ። ስንት ናቸው? ክሬኒያል ነርቭስ ይላል። እንድታሸቱ፣ እንድታወሩ፣ እንድትንቀሳቀሱ፣ ምግብ እንድትጎርሱ የሚያደርጉት እነዚህ ናቸው። እነዚህ ተቋረጡ ማለት አፍህ ተሳሰረ ማለት ነው። መፈታትም አይችልም፣ ማውራትም አይችልም። ስንት ናቸው? 12 ናቸው። የሕይወት ዛፍ አለ፣ 12ቱ አሉ። ታዲያ እግዚአብሔር ያለ ምክንያት ያስቀምጠዋል እንዴ? ወገብሮ እግዚአብሔር ለእጓለ እመሕያው መሬተ ምድር። እግዚአብሔር ሰውን ከምድር አፈር አበጀው። ወነፋ ውስተ ገጹ ለአዳም መንፈሰ ሕይወት እፍ ያለበት እኮ ነው። ይሄ መቅደሱ ነው። ዝም ብሎ የሚሆን አይደለም። ሌላው የሚገርመው ነገር፣ በጣም የሚያስደንቀው ነገር መሃል ላይ አንድ ነገር ሲኖር
ፐሪቶኔል ይባላል። እዛ ውስጥ ደግሞ ፒዩቲታሪ እጢ ያለ ቫሶፕሬሲን የሚባላሉ የሚያፈልቁት ቀለማቸው ማርና ወተት ነው። ምንና ምንድነው? ማርና ወተት ነጭ ወተት የመሰለና ማር የመሰለ ሆርሞን ያመነጫል። ታዲያ ይሄን የሚያውቅ ሰው ይሄን ያየ ሰው ኤዶም ገነትን አያስብም እንዴ? በሕይወት ዛፍ ስር ምን ነበረ? የወተት ወንዝ ነበረ፣ የማር ወንዝ ነበረ፣ የዘይት ወንዝ ነበረ፣ የወይን ወንዝ ነበረ። የሕይወት ዛፉ ማን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ማሩ ምንድነው? ኦሪት ነው። ወተቱ ምንድነው? ሐዲስ ኪዳን ነው። ዘይቱ ምንድነው? ራሱ ነው ልጅነትን የሰጠን። ወይኑ ምንድነው? ወይነ ደሙን የሰጠን። እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁም ምን ይላል ቅዱስ ጳውሎስ? አታውቁም ምን ይላል? ስለዚህ ዛሬ አንድ ሕፃን ክርስትና ሲነሳ እነዚህ ነገሮችን ያስተባብራል። እየሰማችሁ ነው? ክርስትና ሲነሳ ይጠመቃል ከውሃና ከመንፈስ። ከዛ በኋላ ይቆርባል። ከዛ ቤቱ ሲገባ በጥንት ጊዜ ነው መነግራችሁ፣ አሁን አላቅም። አሁን ሰዎች እንጀራ ላይ ሲያንደባልሉት ያለው አንድ ሕፃን ሲወለድ። በጥንቱ ግን በብራናው ላይ ምን ይላል? ማርና ወተት አቅምሱት ይላል። እንግዲህ እኛ የምናነበብ ነው ብራና፣ የጥንት ቤተክርስቲያናችን ስርዓት። ሕፃኑ አፍላ በትንጡ ጠብ አድርጉለት። ለምን? ማርና ወተት የምታፈሰው ምን ትጠብቀሃለች? ርስት ትጠብቀሃለች ነው። እንጀራ ማንደብለል አላውቅም፣ ሴቶችን ጠይቄ ትነግሩኛላችሁ ወደፊት። የሰማችሁ ነው? ግን ይሄ ነገር ማለት ግሩምና ድንቅ አድርጎ የፈጠረን ማን ነው? እግዚአብሔር መሆኑን ያስተምረናል። እና በጣም የሚገርመው ጭንቅላት ሲከፈት 86 ቢሊየን ነርቮች አሉት እዚህ ውስጥ። እግዚኦ! ተጠቅማችሁበታል? ግን ካልተጠቀማችሁበት ትጠየቃላችሁ። ክርስቲያኖች ትጠየቁበታላችሁ። እና በጣም ብዙ ነው። እና በአጠቃላይ ወደ 100 ትሪሊየን የሚጠጋ ግንኙነት ይፈጥራል። እና ጳውሎስ ምን ይላል መሰላችሁ? ስለዚህ ነገር እያደነቀ በዕብራውያን 2:10 ላይ ምን ይላል? በስጋዊ አይምሮ በከንቱ እየታበየ ማንም አይፍረድባችሁ ይላል። ሰው በጣም ክቡር ስለሆነ ነው። እንደዚህ ያለ ሰው አለ ራስ ወደሚሆነው አይጠጋም። ራስ ወደሚሆነው ምን አይልም? አይጠጋም ካለ በኋላ ከርሱም አለ አካል ሁሉ አለ በጅማትና በማሰሪያ ምግብን እየተቀበለ። አቤት ቅዱስ ጳውሎስ ሳይንቲስት ነው። በጅማትና በማሰሪያ ምግብን እየተቀበለ እየተጋጠመም እግዚአብሔር በሚሰጠው ማደግ ያድጋል ይላል። እግዚአብሔር በሚሰጠው ማደግ ምን ይላል? ያድጋል። ይሄ ራስ ትልቅ አይን አለው፣ ረቂቅ አይን አለው። ረቂቁን ዓለም ማየት ይችላል። እስመ ለጠቢብ አዕይንቲሁ ዲበ ርእሱ። ሰሎሞን ምን አለ? የጠቢብ አይኖቹ በራሱ ላይ ናቸው ይላል። በምኑ ላይ ናቸው? በራሱ ላይ ናቸው። አንድ ነገር ጠቅሼ ትምህርቴን ልዝጋው። ምሳሌ የጠቢብ አይኖች በሉ እስቲ በራሱ ላይ ናቸው። ክርስቶስ ምን ብሎ ነው ያስተማረው? ማየቶቹ ለሥጋ ካይን ከውቱ ማቴዎስ 6:22 ላይ የሰውነት መብራት አለ አይን ናት። አይን እንግዲህ ጤናማ ብትሆን ሰውነቱ ሁሉ ምን ይሆናል? ብሩህ ይሆናል። አይንስ ከጨለመ ሰውነቱ ሁሉ ምን ይሆናል? ጨለማ ይሆናል ይላል። ይሄን ነገር አስተውላችሁ ታውቃላችሁ? እግዚአብሔር የሰጠን ራሳችንን ስናይ አይናችንን ስናይ ወደ 7 ሚሊየን የሚጠጉ ኮንስ ቀለምን እንድንለይ ያደረገ፣ ወደ 100 ሚሊየን የሚጠጉ ሮርስ የሚባሉ ህዋሳትን እዚህ አይን ላይ ነው እግዚአብሔር የቀረጸው። ዝም ብሎ አይደለም ይሄ አይን። እና እያንዳንዱ አይን ከ1 ሚሊየን በላይ ነርቮች አሉት። ኦፕቲካል ነርቭስ። ይሄ ውስብስብ እኮ ነው። ዝም ብሎ ነው እንዴ? እናንተስ በቀላሉ ስለተሰጣችሁ ይመስላችኋል? እያንዳንዱ ይገርማል። ለምሳሌ ሰው ወንጀል ቢሰራ በምኑ ይያዛል? ባሻራው ይያዛል አይደለ? ለምሳሌ ፊንገር ፕሪንት። ግን ቢገርማችሁ አይናችሁ ከጣታችሁ አሻራ በበለጠ 256 መለያ አለው። የጣት አሻራ እንኳን ኦልሞስት ወደ 40 ነው። እንዲ ለምሳሌ እንዲ ስትሉ 40 ነገሮች የናንተን ነው የሚያስቀምጠው ዲጂታል ሲግኔቸር። አይናችሁ ግን ወደ 256 መለያ አድርጎታል። ይሄን ያደረገ ማን ነው? ስለዚህ ሁሌ አመስግኑት፣ ስለ አይናችሁ አመስግኑት፣
ሁሌ ማማረር ንንኝኝኝኝ ነው ምንለው ሁሌ ስለምናማረር ሁሌ ሐዘን ነው ሁሌ ቤታችን ሐዘን ኑሯችን ሐዘን 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 ለዓይናችሁ አመስግኑት ለምትተነፍሱት ትንፋሽ አመስግኑት ለእግራችሁ እግዚአብሔርን አመስግኑት ለእጃችሁ አመስግኑት ሁሌ ኝኝኝኝኝ ደስ የማይል ህይወት በዚህ ዓለም ያላመሰገነ እንዴት ያመስጋኞች ከተማ ይገባል አንዴ እንኳን ስለምትተነፍሱት ኦክሲጅን አመስገናችሁ ታውቃላችሁ ኮቪድን አስታውሱሲ ኦክሲጅን ስንት ነው የተሸጠው ሰዎች በህይወትና በሞት መካከል ሆነው ለሚሏት ትንፋሽ ስንት ነው የከፈሉት በነፃ ሰጥቷችሁ እየተነፈሳችሁ ናችሁ ለግራችሁ ቆጣሪ አልገጠመ ለዓይናችሁ አልገጠመ ለጆሮአችሁ አልገጠመ ለአፍንጫችሁ አልገጠመ በነፃ ሰጥቷችሁ እንኳን አመሰግንሃለሁ የሚል ቃል እንኳን አፋችን አይወጣም ሁሌ ማማረር በጣም ያሳዝናል እስትንፋስ ያለው ሁሉ ማንን ያመስግን እግዚአብሔርን ያመስግን ይላልና እችን ልጠቅልለው ጧት ተነስታችሁ መስታወት ስታዩ እህቶቻችን እና አይናችሁን ስትመለከቱት ሶስት ነገር ታያላችሁ በቀላሉ አንደኛ ውስጥ ያለችውን ጥቁሯን ታያላችሁ አይደለ ብሌኑን ታያላችሁ ከዛስ ነጩን ታያላችሁ ቢያንስ ይሄን ስታዩ አንድ ነገር ትዝ ይበላችሁ ስለመስታወት ሳነሳ አንዲት ነገር ትዝ አለኝ እስቲ ልጨምርላችሁ አንዲት ጨቅጫቃ ሴት ነበረች ይባላል ወንዶችም አሉ ይቅርታ እህቶቻችን እና ባሏን ትጠረጥረዋለች እሱ ግን ታማኝ ሰው ነው እሱ ነግዶ ከተማ ደርሶ ሲመጣ በጭቅጭቅ ነው የምትቀበለው ልቧ ይጠራጠራል እንደው ባለቤቴ እንዳትጠራጠረኝ ስጦታ ልግዛላት ብሎ ቀጠር ያለች ሴት ናት አይታም ማታቀውን የፊት መስታወት ገዝቶላት ቤት ይሄዳል እና በጋዜጣ አሽጎ ነው ሄደው ከዛ እንደ ጊፍት እንደ ስጦታ ይሰጣታል ምንድነው ዛሬ ያመጣው ብላ እየተነጫነጨች ጋዜጣውን ስትከፍት ውስጥ ያለ ምን መስታወት ነው የፊት መስታወት ነውና ፊቷን አየችው በመኗ በመስታወቱ እና በጣም ተበሳጨች ድሮ ውጪ ሲል ዝም አልኩት ዛሬ ደግሞ ብሎ በድፍረት ቤት ድረስ ይዟት ይመጣል ያየችው ግን የማንን ፊት ነው በኋላ አየችና ደጋግማ አየችና እጫለች ለዚህችስ የጨረጨሰች አሮጊት አልቀናም አለች የራሷን ፊት ነው ግን ያየችው አቤቱ ልቡናን ዕውቀትንም ስጠን ቅዳሴ ላይ ሁሌ ሲሰሙት ደስ ይላል አቤቱ ልቡናን ዕውቀትንም ስጠን ይሄ ማለት ምንድነው ልብ በጥቁሩ ልቡና በብሌኑ አይምሮ በብርሃኑ ይመሰላል ተመልከቱ ልብና አለው ልቡና አለው ምን አለው ነጩ አይምሮ ዕውቀት አለው ስለዚህ የአይን ሶስቱን ክፍሎች ሊቃውንት አባቶቻችን መተርጉማን በልቡናና በአይምሮ መስለውታል እና ይሄ አይን የተሰጠሽ ዝም ብሎ እንዲንቀዋለል አይደለም በመዝሙር 24 ቁጥር 15 ላይ እስቲ አብረን በለው አይኖቼ በሉ እስቲ ሁሉ ጊዜ ወደ እግዚአብሔር ናቸው የኛ አይኖች አይመስለኝም ሁሉ ጊዜ ወዴት ነው ያዩ ያሉት ኢዮብ 35:5 ላይ አይኖችን ወደ ሰማይ አቅንተህ ካንተም ከፍ ያሉትን ደመናትን ተመልከት ይላል ይሄን አይን ሰጥቶ አንድ እንኳን ሰው ቀና ብሎ እኮ አሁን እዛ ጋር መታየት ምንድን ነው እዛ ጋር የሚያበራው ቀና ብላችሁ ተመልከቱ እስቲ ምን አለ እዛ ጋር ያበራ ነገር የለም ቀና በል እስቲ ያዘው አንገትን አሰራው መጽሐፍ እኮ ነው አይንህን ወደ ለቀና አድርገ ተመልከት ሁሌ ሰው እንዴት መሬት እያየ ይሞታል ያ ትልቁ ፕላኔት ነው መሽተሪ የሚባለው ጁፒተር የሚሉት ነው መልከቱ እዛ ላይ ያለው መሬትን 1400 ጊዜ የሚበልጥ ነው ቀላል አይመስልም አይንን ቀና አድርገ ተመልከት ይላል እግዚአብሔር ስንት እግሮችን ሰጠን ፍጠኑ ለውሻው ለድመቱ ለፈረሱ ለበቅሎ ለአህያው ስንት ሰጠ በቃ ይሄ ምን ማለት ነው በአራት እግራቸው መሬት ያዩ እየተገረፉ በአራት እግራቸው ቀና ማለት አይችሉ ይችላል እንደ አህያ አንዳንዴው ብሎ መልሶ እንትን ነው አይችልም ሰውስ እንደ ዘንግ መልምሎ እንደ ሸት ፍልፍሎ ቀና አድርጎ እኮ የፈጠረን እኮ ያንን ተመልከቱልኝ ነው እኮ ምድራዊና ሰማያዊ ናችሁ ሰማያዊ ርስት ይጠብቃችኋል
ጎብጣችሁ አትኑሩ ይላል። ሁሌ የጎበጠ ትውልድ ጎብጦ ነው የሚቀረው። ቀና ስትሉ ለቀና ነው። አይናችሁን ይሄን የፈጠረ ይውበት፣ መጻሕፍትን ተመልከቱበት። የኛ አይኖች አምላኬን ስጠብቅ አለ ዳዊት አይኖች የፈዘዙ ይላል መዝሙር 68 ቁጥር 3 ላይ። የኛ አይኖች የፈዘዙት በቲክቶክ ነው። የኛ አይኖች የፈዘዙት የጠቆሩት ጭምብስብስ ያሉት ፌስቡክ በማየት ሊሆን ይችላል። ዳዊት ግን አምላኬን ስጠብቅ አይኖቼ ፈዘዙ አለ። ምኖቼ ፈዘዙ? ምን አይነት የተባረከ አይን ነው! የክርስቶስን መከራ እያሰበ ፈሳሽን የሚያፈስ እንባን የሚያወጣ አይን የተባረከ ነው። ክርስቶስን የሚያይ አይን የተባረከ ነው። እውነተኛ መቅደስ ነው። እኛ እንደዚህ ስንል እግዚአብሔር ደግሞ አትረፍርፎ የሰጠንን ልንገራችሁ። ፈቃደኛ ናችሁ? 7 አይኖችን ሰጥቶናል። ስንት አይኖችን? ሁለቱም በአግባቡ በሰሩ ነው። በአንድ ድንጋይ ላይ 7 አይኖች አሉ። ዘካርያስ 3:9 ምን ማለቱ ነው? 7 አይንተ ልቡና አለን። 7 አይኖች አሉን። እኛ ባናይበት ቅዱሳን ግን አይተውበታል። ረቂቁን ዓለም አይተውበታል። አይንተ አልባብ የልቡና አይኖች፣ አይንተ አእምሮ የአእምሮ አይኖች፣ ወበነ አይንት ክሌቲው ሳጣውያት ህየንተ አይንት ስጋውያት አሐቲ አይነ ነፍስ ወሐቲ አይነ ልቡና። 7 አይኖችን ረቂቅ አይኖችን የሰጠ ማን ነው? እስቲ ባንድ ላይ እግዚአብሔር ነው። ይሄው በግዙፍ አይናችሁ እኔን እያያችሁ ነው፣ እኔም እያየዋችሁ ነው። ረቂቅ አይኖቻችን ቢከፈቱ አቤት ልናየው የምንችለው ነገር አስባችሁታል? ይሄንንም ሰጥቶናል እግዚአብሔር። አልነፈገንም። ቅዳሴ ላይ ምን ይላል? አቤቱ ለአይንተ ልቡናችን ውሳጣዊ ብርሃንን ስጥ ይላል ቅዳሴ እግዚ ላይ። ለልቡናችን አይኖች ምንን ስጥ? ውሳጣዊ ብርሃንን ስጥ። አያችሁ ይሄ ግዙፉ ብርሃን ይሄ አሁን ይሄ ላይት ሪፍሌክት አድርጎ ነው አይኔ የሚያየው። ረቂቁን ዓለም ለማየት ደግሞ ረቂቅ ብርሃን ማን ይሰጠናል? እግዚአብሔር ይሰጠናል። እና እነ ሌዋታንን እነ ብሄሞትን እንኳን አዩ ቢባሉ ቅዱሳን እንኳን መላእክትንና ነፍስን ግዙፋኑ እንኳን በአይንተ ልቡና ነው። እግዚአብሔር ይህን አይናችንን ያብራልን። በዘኍልቍ 22:31 ላይ በለዓምን ተመልከቱት። በለዓም እስራኤልን ሊረግም ሄደ። መርገም ከባድ ነው፣ ምርቃትም ይሰራል የቃል ኃይል ስለሆነ። ሊረግም ሲሄድ መከልከል ስላለበት ይሄ ሰው የእግዚአብሔር መልአክ መጣ ሰይፉን ይዞ። አህያው አየችው። በለዓም ግን አላየው። አህያውን ይደበድባል በሰው አንደበት ጭምር። ለምን ትመታኛለህ እስክትለው ድረስ። እና ምን ይላል መጽሐፉ? እግዚአብሔርም የበለዓምን አይኖች ከፈተ ይላል። ምኖቹን ከፈተ? ረቂቅ አይኑ ማለት እኮ ነው። የእግዚአብሔርን መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍ በእጁ ይዞ ነበረ። ሰገደ፣ በግንባሩ ወደቀ ይላል። አያችሁ ይሄ አይን ሲከፈት ቅዱስ ገብርኤልን ማየት ይቻላል። እንደነ ሄኖክ ኡራኤልን ማየት ይቻላል። ሚካኤልን ማየት ይቻላል። ራጉኤልን ማየት ይቻላል። አሁን እንኳን ረቂቁን ግዙፉንም አላየንበትም ነው። እግዚአብሔር አይናችን ይክፈትልን። ሁለተኛ ነገሥት 6:17 አንድ ሁለት ጥቅስ ነግሬያችሁ ልጠቅልለው። በጣም ይገርማልና ኤልሳ ይሰማችሁ ነው። እዚህ ቁጭ ብሎ ብላችሁ አስቡት። በሀገሩ ኢየሩሳሌም ብትኖሩ ሶሪያ ድረስ የሚመከረውን ያውቃል፣ ያያል። ይሄ ማለት ከባድ ነው። ዜና ሰምታችኋል? ሰሞኑን ትልቅ ዜና ወጥቶ ነበረ በመላው ዓለም። እንግዲህ ይሄን ሳምንት 2-3 ሳምንት ብዙ ሰው ይነጋገርበታል። ለምሳሌ አሜሪካ CIA ታውቃላችሁ አይደል? የደህንነቱ መስሪያ ቤት ከባዱ ምን አለ በቅርቡ? ታቦተ ጽዮን ኢትዮጵያ ውስጥ መኖሯን አረጋግጠናል አሉ። አሜሪካዎች ነው ያሉት። አሁን ነው ያሉት። ባለፈው ሳምንት አንድ ሳምንት ውስጥ በምን አወቅን ነው ያሉት? እኔ እነሱ ያሉትን ነው። እኔ ይሄን መኑ አትመኑ ይራሳችሁ። ሪሞት ቪዊንግ የሚባል ነገር አለ። ሩቅ ማየት የሚችሉ ከባድ ነገር ነው አይደለ? እነሱ አይተው ይላሉ። እንግዲህ በመንፈሳዊ ዓለም ኤልሳ ኢየሩሳሌም ሆኖ ሶሪያ ያለውን ያውቃል። እስራኤል ሆኖ ያውቃል፣ ያያል። ምክራቸውን ያንሾካሾኩትን እነሱን ተጠቅመን አሉ እንዳለች አውቀናል አሉ። እና አሁን ከዚህ በኋላ ምን እንደሚመጣ እኔ እንጃ። ካወቁ እኛ እናውቃለን ድሮ። እና ምንድነው ከዛ ይነግረዋልና የሶሪያው መሪ ማን ነው ምክራችን የሚያወጣው? ነብይ አለ። ቆይ ወታደሮቹን ላከ። ከዛ ወታደሮቹን ሲልክ ብላቴናው ሲያይ የሶሪያ ወታደሮች ዙሪያውን ከበዋል። ፈራ። አይዞዋል ኤልሳ እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉ ቢለው ምንም ሊረዳ አልቻለም። እና ምን ይላል ቃሉ?
ኤልሳዕም አለ አቤቱ ያይ ዘንድ አይኖቹን ግለጥ ብሎ ጸለየ። እግዚአብሔርም የብላቴናውን አይኖች ገለጠ። እነሆ በኤልሳዕ ዙሪያ ያሉት የእሳት ፈረሶችና ሰረገሎች ተራራውን መልተውት ነበር። አያችሁ ጸሎት አለ ማለት ነው። ሲጸልይ አይኑ ምን ሆነ? ተከፈተ። ይሄ አይደለም የነፍስ አይኑ መላእክት ዙሪያውን። አሁን ይሄ አይናችን ቢከፈት ስንት ነገር እናይ ነበር፣ ግን ጨለማ ነው። አይናችን ጨለማ ነው። የሰውነት መብራት አይን ናት አለ። ብሩህ ቢሆን እናይ ነበር፣ ግን ጨለማ ነው። ስለዚህ እውነተኛውን ብርሃን ክርስቶስን ሁሌ ማስገባት አለብን። አያችሁ ከብርሃኑ ተለይተናል ማለት ነው። ከብርሃኑ ተለይተናል እና በቅዳሴያችን ላይ ውሳጣዊ አይናችንን አበራህልን ይላል። እስቲ ውሳጣዊ በሉ እስቲ። አይናችንን አበራህልን። ልክ እንደነ ቀሌዮጳ ነው። ማዕድ ላይ ሲሄድ እንጀራውን ቆርሶ ይሰጣቸዋል። ሲከፍቱት አይናቸው ይገለጣል። እሱ መሆኑን ያውቃሉ፣ ይሰወራቸዋልና ሰሎሞን ምን አለ? የጠቢብ አይኖች በራሱ ላይ ናቸው። መጽሐፈ መክብብ ምዕራፍ 2 ቁጥር 14 ወአብድ ሰው እስተ ጽልመት ይሐውር። ሰነፍ ሰው ግን አለ በጨለማ ሄዳል ማለት መላእክትን አያይም፣ ረቂቁን ነገር አያይም፣ ጨለማ ውስጥ ነው ካለ በኋላ ሁለቱም መጨረሻቸው አንድ እንደሆነ አስተዋልሁ ይላል። ለተከፈተለትም ለጨለመበትም ሞት ነው። ልዩነቱ ግን ምንድነው? ክርስቲያኖች ይሄ በህይወት እያለ አይኑ ተከፍቶለታል ማለት ነው። እግዚአብሔር አይናችን ያብራልን። ስለዚህ ቅዱስ ያሬድ ጾመ ድጓው ላይ አሁን በአብይ ጾም ይቆም ነውና ወያብር አይንተ አልባቢነ ይላል። የልቡናችን አይኖች ያብራልን ይላል። ደስ አይልም ጸሎቱ? ወይክስታ አይንተ አልባቢነ የልቡናችን አይኖች ይግለጥልን። ሀበነ እግዚኦ አይንተ አእምሮ አቤቱ የእውቀት አይኖችን ስጠን ዘወትር አንተን ብቻ ያዩ ዘንድ። ደስ አይልም? ማንም ብቻ ያዩ ዘንድ? አንተን ብቻ ያዩ ዘንድ ይላል። ስለዚህ እቺ የመጨረሻ ጥቅስ ናት። እስቲ እንስማ። ጳውሎስ በኤፌሶን 1:18 እንዲህ ይላል እርሱን በማወቅ ይላል የጥበብንና የመገለጥን መንፈስ እንዲሰጣችሁ ለምናለሁ ይላል። ምን አይነት መንፈስ? የእውቀት መንፈስ እና የመገለጥ መንፈስ። አያችሁ ምን ተገለጠልን? እኛ ጨለማ። ይሄንም ጳውሎስ ግን ምን አለ? የእውቀት መንፈስ የመገለጥ መንፈስ እንዲሰጣችሁ ለምናለሁ። ይህም አለ ሐዋርያው የልባችሁ አይኖች ሲበሩ አለ። የምናችሁ አይኖች ሲበሩ? የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳኑም ዘንድ ያለው የርስት ክብር ባለጠግነት ምን እንደሚሆን ለምናምን ከሁሉም ይበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላል። ተመልከቱ። እግዚአብሔር አይናችን ይክፈትልን። ለዚህ ነው ቅዳሴ አትናቴዎስ አሁን ባለፈው የደብረ ዘይት የተቀደሰው ላይ ምን አለ አትናቴዎስ? በውጪ የተተከሉ ጆሮዎች አይደሉ የውስጣዊ ልብ ጆሮዎች ይከፈቱ፣ በውጪ የሚያበሩ አይኖች አይደሉ የውስጣዊ ልብ አይኖች ይገለጡ ይላል። ተመልከቱ። በቃ ቅዳሴ ላይ ቅዱሳን ሲገለጡ ህብስቱ ተለውጦ ስጋ መለኮት፣ ወይኑ ተለውጦ ደመ መለኮት ሲሆን ያዩታል። ስለዚህ እግዚአብሔር ሰውን እንዴት አከበረው! አይገርም? ግሩምና ድንቅ አድርገህ ፈጥረኸኛልና ምን እልሃለሁ? አንድ ሰዓሊ ስዕል ስሎ መጨረሻ ምን ያደርጋል? ስሙን ነገሩ ያዛችሁ ስሙን ጽፎ ፊርማውን ይፈርምበታል። በቃ የኔ ነው ይሄ ስዕል እገሌ ባላለው ሰዓሊው ብሎ ፈርምበታል። ሰውም እንደዛ ነው። የእግዚአብሔር ስዕል ነው። ስሙ ፊርማው ነው፣ ማህተሙ ነው። ውስጣችን አርፏል። ለቤዛነት የታተምንበት ማህተም ነው። ያውም በሐላፊ ወርቅና ብር አይደለ በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። በሁለት ደቂቃ ስጠቀልለው ትምህርቴን አንድ አስደናቂ ነገር ተገኘ። ግኝቱን ያገኙት የውጭ ሰዎች ናቸው። በተለይ የእስራኤል ሳይንቲስቶች። ይሄን ልብ አድርጋችሁ አድምጡ። በጣም ወሳኝ፣ ሁሌ እንዳትረሱት። ከባድ ነው ግን ትንሽ ቀለል ለማድረግ ለማውረድ ሞክራለሁ። ይሄ ሰውነታችሁ እያንዳንዳችሁ አንቺም ሁላችንም እኔ ሴሉ እዚህ ውስጥ ኒውክለሱ ማለት ማይከሉ ሲከፈት እንደዚህ እንደ መሰላል ነው። እንደዚህ መሰላል ያዕቆብ እንዳየው መሰላል እንደዚህ መሄድ እግዚአብሔር የሰራው ስራ። በመሳሪያ ሲታይ ደግሞ እነሱ ደግሞ በሚሊዮን ድረስ ማጉላት የሚችል መሳሪያ ነው ያላቸው ታውቃላችሁ። ሲያዩት ወደ 6 ቢሊዮን ነው ፊደሉ እዚህ ውስጥ ያለው ማለት 1000 መጽሐፍ ቅዱስ ውስጥ ያለ ፊደል ማለት እኮ ነው። አንድ ፊደል ቢጎድል ሰው አንካሳ ይሆን በቃ ሰውነቱ ልምሾ ነው የሚሆነው። እግዚአብሔር ያስቀመጠው ነው።
እና ያን ሲያዩ አሁን ሰው ከዝንጀሮ የሚባለው ነገር ወድቋል ልንገራችሁ እዚህ ሀገር ካልሆነ አላቅም ይሰጠው ሌላው ሀገር ቆሟል ምንድነው ይሄን እንዲቆም ያደረገው ይሄ ሲፈተሽ የታየ በኋላ ደሞ እግዚአብሔር መቼም በሰጠው ዕቀት እንዲህ ሲመለከቱት ምን አለ መሰላችሁ 10 5 6 5 ላይ ሰልፈሪክ አሲድ ነው እንደዚህ ምህዋር አለው ብሪጅ ይሰራል 10 5 6 5 ይቆማል 10 5 6 5 ይሄን ፊደል እንጻፍ ቢባል በቀን 8 ሰዓት ብንጽፍ አንተም ውስጥ አንቺም ውስጥ እኔም ውስጥ ያለውን ፊደል 50 ምናምን አመት ይፈጅብናል የራሳችንን እንኳን ግሩምና ድንቅ አድርገ ፈጥረኛልና መሰግናለሁ ከዛ አሁን የእስራኤል ሰዎች ስለሆኑ ብሉይ ኪዳንንም ስለሚያውቁ ሳይንቲስቶቹ ዕውቀትን ከእምነት ጋር ያስተባበረ ተመራማሪ ፍቱን ነው እግዚአብሔር ዝም ብሎ አያስቀምጥም ይሄንን አሉና ያን ቁጥር ወደ ፊደላቸው ለወጡት ነው የሰማችሁ ነው ትንሽ ከብዳል ግን እውነት ነው ጉግል አድርጋችሁ 10 5 6 5 ሲሉ መዝሙር 118 ላይ ነው የገቡት መዝሙር ስንት 118 ዳዊት አሌፍ ቤት ጋሜል ዳሌት እያለ ሄድና 10ኛዋ ላይ ዮድ ይላል የውጣ ቀዲሙ ዜናውን በይውጣ እንተ ይት ቀዳሜ ስሙ ለመድኃኒነ ዮድ እጆች ሰሩኝ አበጃጁኝ ይላል አሃ አሉ የንጻፉ 5ኛ ላይ አሁንም ይላል ሀ ምትል ፊደል ናት ጻፉ ኢንክሪፕት ነው የሚያደርጉት ሰውነታችን ከዛ 6ኛዋ ላይ ወናት አበገደሃ ዋው ዋዌ ጻፉ ከዛ 5ኛ የሃ ወሃ ብለው ገለበጡት ቁጥሩ ምን ማለት ነው የሃ ወሃ ማለት ያህዌህ የሚል እግዚአብሔር ስም ነው ለወጡት ማለት ነው ያህዌህ የሚለው ስሙ ለሙሴ እጸጳጦስ ውስጥ ሆኖ አህያ ሸራህያ ይሄ አሼር ይሄ በዕብራይስጥ አነ ውእቱ ዘሐሎ ይሄሉ ያለውና ምኖረው እኔ ነኝ ያለው ስለዚህ እግዚአብሔር ስም ነው ዲኤንኤ ውስጥ ያለው ወደሚለው ሄዱ ማለት ነው እየሰማችሁ ነው ስሙ ሕያውን ስሙን ነው ለዚህ ነው ሰው መግደል ማትችለው አትችልም የንጉስን ደብዳቤ ደፍሮ መቅደድ የሚችል ማን ነው እግዚአብሔር በአራው የፈጠረውን ሰውነት ማፍረስስ የሚችለው ማን ነው የእግዚአብሔር ስም የተጻፈብን በአራውና በአምሳሉ የፈጠረን ኋላም በትንሳኤ ዘጉባኤ የሚያስነሳን ንጉሳችን ሕይወታችን እረኛችን ብርሃናችን ስሙ ጣፋጭ ሆነው ኢየሱስ ክርስቶስ ክብርና ምስጋና አምልኮትና ውዳሴ ለሱ ይገባል ያስተማረን የመከረን የአባቶቻችን አምላክ የሰማነውን በልቡናችን ላይ ያሳድርብን ወስብሐት ለእግዚአብሔር